እነሆ አላህ ተባረከ ወተዓላ የሰው ልጆችን በተለያየ መልኩ ይፈትናቸዋል። በፈተና ጊዜ መሶበርና መታገስ የሙእሚኖች መለያና መታወቂያ ሲሆን፣ በፈተና ጊዜ መበሳጨት፣ አላህን ተባረከ ወተዓላ መርሳት፣ በቀደር አለማመን የሙናፊቆች ምልክት ነው። እነሆ አላህ ተባረከ ወተዓላ በዱዓ ብዙ ችግሮችን እንደሚያስወግድ ያልተፈጠሩትንም ዱዓ እንደሚከላከል አሊያ እንደሚቀንስ ሸሪዓ ላይ ተነግሯል። ዱዓ የሙእሚኖች መሳሪያን፣ ዱዓ የችግር ጠላትን። ነገር ግን ዱዓ በሚባልበት ጊዜ አላህ የሚፈልገው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት አይነቱ ዱዓ ነው። በግል ህይወታችንም ይሁን በሀገር ጉዳይ፣ በማህበረሰብ ጉዳይ ያሉ የሚታዩን እንቅልፍ የሚነሱ ችግሮችን ለማስወገድ ዱዓ በቂ መሳሪያ ነበር። ነገር ግን መሳሪያ ስለሆነ ብቻ ጠላትን አይመክትም። አያያዝ ይጠይቃል፣ አጠቃቀም ይጠይቃል። ዱዓ ከችግሮች አንፃር 3 ደረጃዎች አሉት። አንዳንዴ ዱዓው ከችግርና ከአደጋው የበለጠ ጠንካራ ሆኖ አደጋውን ነቅሎ ሊያስወግድ የሚችል ይሆናል። አንዳንድ ጊዜ ደግሞ ዱዓው ከአደጋና ከችግሩ ያነሰ ዝቅ ያለ ሆኖ አደጋው ችግሩ ከዱዓው የበለጠ ኃይል ያለው ሆኖ ዱዓው ችግሩን ሊያስወግደው የማይችል ይሆናል። አንዳንድ ጊዜ ደግሞ ዱዓና ችግሩ ተመዳዳኝ ሆነው ሁሌ እንደተጋጩ እንደተጋፉ ግብ ላይ ይቆያሉ። ዱዓው ከደከመ ችግሩ ያሸንፋል። ችግሩ ከደከመና ዱዓው ከተነከረ ችግሩ ይሸነፋል። ከአብዱላህ ብን ዑመር እንደተላለፈው ነቢያችን አለይሂ ሰላቱ ወሰላም ዱዓ ለተከሰቱ ችግሮችም ላልተከሰቱ ችግሮችም ይጠቅማል፣ አደራችሁን ዱዓ አብዙ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ዱዓ ማድረጋችንን ከምናየው በላይ በምን መልኩ ነው ዱዓ ማድረገው ልንል ይገባናል። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله رب العالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا. أما بعد، أوصيكم يا عباد الله ونفسي بتقوى الله حق تقاته قبل ملاقاته والوقوف أمامه سبحانه. عباد الله، إن الدعاء من أقوى الأسباب في دفع المكروه وحصول المطلوب، وهو عدو للبلاء يدافعه ويمنع نزوله ويرفعه أو يخففه إذا نزل. يا الله بارك شوي، الله تبارك وتعالى ሁሌም ፍሩት፣ ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። እነሆ አላህ ተባረከ ወተዓላ የሰው ልጆችን በተለያየ መልኩ ይፈትናቸዋል። በፈተና ጊዜ መሶበርና መታገስ የሙእሚኖች መለያና መታወቂያ ሲሆን፣ በፈተና ጊዜ መበሳጨት፣ አላህን ተባረከ ወተዓላ መርሳት፣ በቀደር አለማመን የሙናፊቆች ምልክት ነው። እነሆ አላህ ተባረከ ወተዓላ በዱዓ ብዙ ችግሮችን እንደሚያስወግድ ያልተፈጠሩትንም ዱዓ እንደሚከላከል አሊያ እንደሚቀንስ ሸሪዓ ላይ ተነግሯል። ዱዓ የሙእሚኖች መሳሪያን፣ ዱዓ የችግር ጠላትን። ነገር ግን ዱዓ በሚባልበት ጊዜ አላህ የሚፈልገው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት አይነቱ ዱዓ ነው። በግል ህይወታችንም ይሁን በሀገር ጉዳይ፣ በማህበረሰብ ጉዳይ ያሉ የሚታዩን እንቅልፍ የሚነሱ ችግሮችን ለማስወገድ ዱዓ በቂ መሳሪያ ነበር። ነገር ግን መሳሪያ ስለሆነ ብቻ ጠላትን አይመክትም። አያያዝ ይጠይቃል፣ አጠቃቀም ይጠይቃል። ዱዓ ከችግሮች አንፃር 3 ደረጃዎች አሉት። አንዳንዴ ዱዓው ከችግርና ከአደጋው የበለጠ ጠንካራ ሆኖ አደጋውን ነቅሎ ሊያስወግድ የሚችል ይሆናል። አንዳንድ ጊዜ ደግሞ ዱዓው ከአደጋና ከችግሩ ያነሰ ዝቅ ያለ ሆኖ አደጋው ችግሩ ከዱዓው የበለጠ ኃይል ያለው ሆኖ ዱዓው ችግሩን ሊያስወግደው የማይችል ይሆናል። አንዳንድ ጊዜ ደግሞ ዱዓና ችግሩ ተመዳዳኝ ሆነው
ሁሌ እንደተጋጩ እንደተጋፉ ግብ ላይ ይቆያሉ። ዱዓው ከደከመ ችግሩ ያሸንፋል። ችግሩ ከደከመና ዱዓው ከተነከረ ችግሩ ይሸነፋል። ከአብዱላህ ብን ዑመር እንደተላለፈው ነቢያችን አለይሂ ሰላቱ ወሰላም ዱዓ ለተከሰቱ ችግሮችም ላልተከሰቱ ችግሮችም ይጠቅማል፣ አደራችሁን ዱዓ አብዙ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ዱዓ ማድረጋችንን ከምናየው በላይ በምን መልኩ ነው ዱዓ ማድረገው ልንል ይገባናል። ሰይፍ የሚቆርጠው ጠንካራ ጡንቻ ያለው ሰው ከያዘው ነው። ሰይፉ ላይ ችግር ካለ መቁረጥ የፈለግነው ነገር እንደማይቆረጠው፣ ሰይፉን የያዘው ሰው ላይ ችግር ካለ መቁረጥ የተፈለገው ነገር እንደማይቆረጠው ሁሉ ዱዓ ስላደረገን ብቻም ያሳሰቡን ያስጨንቁን ነገሮች ሊቀረፉና ሊስተካከሉ አይችሉም። የዱዓ አደራረግን ልንማር መስፈርቱን ልናሟላ ይገባናል። ዱዓው ራሱ ቃሉ ትክክለኛና ጥሩ ዱዓ ከመሆኑ ጋር ዱዓውን የሚያደርገው አካል ልቡ ስላልተስተካከለ ከጌታው ጋር ጸባዩ ስለተበላሸ ዱዓው ተቀባይነት ሊያጣ ይችላል። የዱዓ አደራረግ አደብን ባለመጠበቃችንም ዱዓው ተቀባይነት ሊያጣ ይችላል። እነሆ እያንዳንዱ በዱዓ የሚያምን ዱዓ የሙእሚን መሳሪያ መሆኑን የሚቀበል በዱዓ ሁሉም ችግሮች እንደሚቀረፉ የሚያውቅ ሰው ዱዓ አድርጎ ችግሮችን በሙሉ ማስወገድ ይችል ዘንድ የዱዓ ስርዓቶችና ዱዓ ተቀባይነት እንዳያገኝ የሚያደርጉ ነገሮችን አውቆ መተግበር ያለበትን ሊተገበር፣ መጠንቀቅ ያለበትን ሊጠነቀቅ ይገባዋል። ዱዓችን ተቀባይነት እንዲያገኝ ውጤታማ እንዲሆን መሟላት ካለባቸው ቅድመ ሁኔታዎች መስፈርቶች መሃል አንዱ ዱዓ ስናደርግ በኢኽላስ ሊሆን ይገባዋል። በየጊዜው ብዙ ላሳሰቡን ጉዳዮች ዱዓ እናደርጋለን፣ ግን እምብዛም ውጤት አይታይም። ችግሩ የት ሆኖ ነው? አላህ ተባረከ ወተዓላ ባሮቼ ከጠየቁኝ እሰማለሁ፣ የጠየቁትን እሰጣለሁ፣ ቅርብ ነኝ ብሏል። አላህ ተባረከ ወተዓላ ቃሉን አያፈርስም። ችግሩ ያለው እኛ ጋ ነው ልንልና ራሳችንን ልናጠራ ዱዓ አደራረጋችንን ልናስተካክል ይገባናል። የመጀመሪያው ዱዓን ማስተካከል ላይ የምናገኘው ኢኽላስን። ዱዓ ስናደርግ አላህን ብቻ ልንለምን ይገባናል። ከአላህ ውጭ ያለን ሌላን አካል የለመን እንደሆነ አላህን የለመንን ደግሞ ሰው እንዲያየለን ሰው እንዲሰማለን ዱዓ ያደርጋል እንድንባል ከሆነ የምናደርገው ኢኽላስ የለውም። ዱንያዊ የሚሆን አኼራዊ ጥቅም የማያስገኝ ዱዓ ይሆናል ማለት ነው። ሁለተኛው የዱዓ መስፈርትና ሸርጥ ረሱልን ሰለላሁ ዐለይሂ ወሰለም ተከትለን በሱና መሰረት ዱዓ ማድረግ ነው። ለአላህ ብለን አላህንም ብቻ ብንለምን ዱዓ ስናደርግ የነቢይን ዐለይሂ ሰላቱ ወሰላም የዱዓ አደራረግ መስፈርት ስርዓት ካልጠበቅን ሱናውን ካልተከተለ ዱዓው ተቀባይነት ሊያገኝ አይችልም። የተኛውም ስራ በነቢዩ ሱና መሰረት ካልተሰራ ውድቅ ይሆናል። የሰማይ በር አይከፈትለትም። ነቢያችን ዐለይሂ ሰላቱ ወሰላም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ብላ፣ በዚህ በዲናችን ጉዳይ ዲኑ የማያውቀውን አዲስን ነገር የፈጠረ ስራው ተመላሽ ነው ብለዋል። ስለዚህ ዱዓ ስናደርግ እንዴት ነው ዱዓ የሚደረገው? የነቢዩን ሰለላሁ ዐለይሂ ወሰለም ዱዓ አደራረግ አውቀን በዚያ መሰረት ዱዓ ልናደርግ ይገባናል። ዱዓ ትልቅ ዒባዳ ነው። ይህ ወሳኝ የሚባል የዲን የዒባዳ ክፍል ላይ ራሳችን በመሰለን መልኩ ልናደርግ አይገባም። ሱናን ተከተለን ዱዓ ልናደርግ ይገባናል። ሶስተኛው የዱዓ መስፈርት ዱዓ ስናደርግ አላህ እንደሚቀበለን እርግጠኞች ሆነን ዱዓ ልናደርግ ይገባናል። ለማንኛውም ዱዓ ላድርግ ሳይሆን በእርግጠኝነት አላህ ቅርብ ነው፣ ሰሚ ነው፣ እኔ አደቡን ጠብቄ ጸባዬን አሳምሬ ከጠየቅኩት አያሳፍረኝም ያደርግልኛል ብለን በእርግጠኝነት ዱዓ ልናደርግ ይገባናል። ይሄም ከትልልቅ የዱዓ መስፈርቶችና ስርዓቶች መሃል አንዱ ነው። አላሁ ዐላ ኩሊ ሸይኢን ቀዲር ተብሏል። በየጊዜው ቁርአን ላይ የምንሰማውን አላህ ሁሉም ማድረግ ይችላል ተብሏል። የተኛውንም ነገር እንዲሆን ከፈለገው ሁን ብቻ ነው የሚለው። ዓለም ላይ ያሉ ሐኪሞች በሙሉ አንተ አንቺ ልጅ መውለድ አትችሉም እንኳ ቢባሉ አላህ መስጠት ይችላል፣ ለአላህ የሚሳነው ነገር የለም። አፍያ ከእንግዲህ አይስተካከልም፣ አይንህ አይመለስም እንኳ ቢባል አላህ ሊመልስልኝ ይችላል በሚል በሙሉ ተስፋ ዱዓ ያደረገን ሰው ዱዓ አላህ ይሰማል። ኢነማ ቀውሉና ሊሸይኢን ኢዛ አረድናሁ አን ነቁለ ለሁ ኩን ፈየኩን። አንድን ነገር እንዲሆን ከፈለገን ሁን እንለዋለን ይሆናል ብለዋልና ዱዓ በምናደርግበት ጊዜ በእርግጠኝነት አላህ እሺ እንደሚለን እንደሚያደርግልን እንደሚሰማን ተማምነን ዱዓ ልናደርግ ይገባናል። ነቢያችን ሰለላሁ ዐለይሂ ወሰለም ወድዑ ላህ ወአንቱም ሙቂኑነ ቢልኢጃባ ብላ፣ አላህን ለምኑት ጠይቁት
መልስ እንደሚሰጣችሁ እሺ እንደሚላችሁ እርግጠኞች ሆናችሁ ብላ። የተጠራጠራችሁ አትለምኑ። ከፈለክ አድርግልኝም አትበሉት። አላህ የሚያስገድደው የለም። እናንተ ራሳችሁ ስትለምኑ ቁርጥ አድርጋችሁ እርግጠኞች ሆናችሁ ለምኑት ብላ። ለማንኛውም ዱዓ እናድርግ እስኪ። አላህ አይሰማንም ያለን ሊሆን አይገባም። ይሰማኛል፣ እሺ ይለኛል፣ ወንጀለኛ በሆንም ተወብቻለሁ፣ እጁን ዘርግቶ የጠየቀውን ሰው አያሳፍርም ብለን ዱዓ ልናደርግ ይገባናል። አራተኛው የዱዓ መስፈርት ዱዓ በምናደርግበት ጊዜ ልባችን ተሰብስቦ ሊሆን ይገባል። ተናንሰን ዝቅ ብለን ሊሆን ይገባል። ተስፋ እያደረገን በዛው ልክ ደግሞ ሊመልሰኝም እኮ ይችላል በደንብ አድርጌ ልለምነው እያለን በስጋትና በተስፋ መካከል ሆነን ልንለምነው ይገባል። ሙእምን የተኛውም ዒባዳ ላይ ሲሆን ኸውፍና ረጃ ሊለየው አይገባም። አላህ እሺ ይለኛል እርግጠኛ ሆነን ልናደርግ ይገባናል። በዛው ልክ ደግሞ እኔ ጋር እኮ ክፍተቶች አሉ፣ እዚህ ክፍተቴ ሊመልሰኝም ይችላል፣ እባክህ ጌታዬ አትመልሰኝ፣ አታሳፈረኝ እያለን ሁለቱንም ልባችን ላይ አድርገን ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ የተለያዩ ነቢያትን ታሪክ ከነገረን በኋላ ከጭንቅ እንደፈረጃቸው ከዘረዘረ በኋላ ኢነሁም ካኑ ዩሳሪዑነ ፊል ኸይራት ከተለያዩ ጭንቆች ያወጣናቸው የፈለጉትን የሰጠናቸው ምስጢር አለው። ምስጢሩ ካኑ ዩሳሪዑነ ፊል ኸይራት ኸይር ስራ ላይ ይሽቀዳደሙ ነበር። እንደዚሁ ደግሞ እኔን ሲለምኑኝም በፍርሃትና በተስፋ መካከል ሆነው ነበር የሚለምኑኝ፣ ይፈሩኝም ነበር ብላ። አላህ ለተለያዩ ነቢያት ዱዓቸውን እሺ ብሎ በተአምር አይሆንም የሚባልን ነገር አድርጎላቸዋል። ምስጢሩን አላህ ሱረቱል አንቢያ ላይ ነግሮናል። አንደኛ ኸይር ስራ ላይ ይሽቀዳደሙ ነበር ብላ። በጭንቅ ጊዜ አላህ እሺ ብሎ ከጭንቅ እንዲያወጣን በሰላም ጊዜ ኸይር ስራ ላይ መሽቀዳደም መቻል አለብን። ስለዚህ ዱዓ ስናደርግ ዱዓ መቅቡል እንዲሆን መሟላት ካለባቸው መስፈርቶች መሃል አንዱ ልብ መሰብሰብ፣ አላህን መፍራት፣ መተናነስ፣ በተስፋና በስጋት መካከል ሆኖ መለመን ነው። ወከዛሊክ ነቢያችን ሰለላሁ ዐለይሂ ወሰለም ወዕለሙ አነ አላህ ላ የስተጂቡ ዱዓአን ሚን ቀልቢን ላሂን ብላ። እወቁ አላህ ተባረከ ወተዓላ ዱዓን አይቀበልም ዝንጉ ከሆነ ቀልብ፣ ቸልተኛ ከሆነ ቀልብ ብላ። ዱዓ እያደረጉ የሚጫወቱ የሚመስሉ ግራ ቀኝ የሚያዩ ሰዎች አሉ። ለስሙ ብቻ ግማሽ ደቂቃ ሁሉ ለማይሞላ ጊዜ እጃቸውን አንስተው ወዲያውኑ ፊታቸውን አብሰው የሚሰናበቱ ሰዎች አሉ። ልባችን ተሰብስቦ ልባችንም ፊታችንም ወደ አላህ ወደ ቂብላ ዞሮ ዱዓ ያደረገን እንደሆነ አላህ ተባረከ ወተዓላ ይቀበለናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወዘኑኒ ኢዝ ዘሀበ ሙጋዲበን ፈظነ አን ለን ነቅዲረ ዐለይህ ፈናዳ ፊ ዙሉማቲ አን ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ፈስተጀብና ለሁ ወነጀይናሁ ሚነል ገም وكذلك ننجي المؤمنين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله ذي الفضل والإحسان والصلاة والسلام على المبعوث رحمة للإنس والجن وعلى آله وصحبه. أما بعد نزينا مسلي هونو يدعى مسفرتوچن أموالتن دعاء كادرغن አላህ ተባረከ ወተዓላ ዱዓን ይቀበላል። ዱዓውን ላይ ይቀበለን የጠየቅነውን ላይ ሰደን ለምኑኝ አላል። ይህ እንዳለ ሆኖ ግን መስፈርቱን አሟልተን ዱዓ ከማድረጋችንም ጋር ዱዓው መቅቡል እንዳይሆን የሚያደርጉ ከልካዮች አሉ። ዱዓችን በአማረ መልኩ እንኳ የተደረገ ቢሆን መቅቡል እንዳይሆን መልስ እንዲያጣ ከሚያደርጉ ነገሮች መሃል አንዱ ወንጀል ላይ መውደቅ፣ የምንበላው ነገር ላይ፣ የምንጠጣው ነገር ላይ፣ የምንለብሳቸው ነገሮች ላይ ህይወታችን ላይ ሐራም ከተቀላቀለ በሐራም ከተነጃጀሰን ዱዓችን ተቀባይነት አያገኝ። የተለያዩ ዱዓ መቅቡል እንዲሆን የሚያደርጉ ነገሮች አሉ ሐዲስ ላይ የሚታወቁ። መንገደኛ መሆን፣ መጎሳቆልና መቸገር፣ እጅን አንስቶ መለመን፣ አላህን ተባረከ ወተዓላ በመልካም ስሞቹ መጠየቅ። እነዚህም በሙሉ ያደረገ የአንድን ሰው ታሪክ ነቢይ ተናገሩ። መንገድ ያበዛል፣ ሰውነቱ ተጎሳቁሏል፣ እጁን አንስቶ ጌታዬ ሆይ ጌታዬ ሆይ ያለ ይማጸናል። ግን ወመጥዐሙሁ ሐራም፣ የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ ሰውነቱ የተቀለበው የደለበውም በሐራም ነው። ፈአና ዩስተጃቡ ለሁ፣ እንዴት መልስ ያገኛል ዱዓ ባሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ መቅቡል እንዲሆን የሚያደርጉ ነገሮችን አሟልተዋል። ያ ረብ ያ ረብ ያለን መንገደኛ ነው፣ ሙሳፊር ዱዓው መቅቡል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ተቸግሯል፣ ተጎሳቁሏል፣ ረቢ ኢኒ መሰኒ የዱር የተወሱል አይነቶች አንዱ ያሉበትን የችግር ሁኔታ እየዘረዘሩ ለአላህ እየገለጹ ዱዓ ማድረግ። ጌታዬ ሆይ ተቸግሬያለሁ፣ አንተ ደግሞ አዛኝ ነህ፣ ለተቸገረ ትደርሳለህ እያሉ
እንዲያዝንልን ማድረግ ዱዓ መቅቡል እንዲሆን ያደርጋል። እዚህ ጋም ይህ ግለሰብ ላይ ይሄ ሁኔታ አለ። ነገር ግን ዱዓው መቅቡል እንዳይሆን የሚከለክል ነገር አለ። የሚበላው ሐራም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሚጠጣው የሚለብሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው። እንዴት ዱዓው መቅቡል ይሆናል? ስለዚህ ሪባን እየበላን ገቦን እየበላን እያበላን የየቲምን ሐቅ እየነካን እየሰረቀን እያጭበረበረን የተለያዩ አላህ የሚጠላቸው ነገሮችን እያደረገን የሌሊቱ መጨረሻ አላህ ቅርቧ ሰማይ ላይ ወርዶ ማነው የሚለምነኝ ማነው ምህረት የሚጠይቀኝ የሚልበት ሰዓት ላይ እንኳን ቆመን ዱዓ ብናደርግ እነዚህ ነገሮችን ካራቀን ከሐራም ካልጠራን ዱዓችን ተቀባይነት ሊያገኝ አይችልም። ስለዚህ ዱዓችን መቅቡል እንዲሆን ከፈለገን ከሐራም ልንጠራ ይገባናል። ከደጋ ቀደምቶች መሃል አንዱ ዱዓዬ ምላሹ ዘገየ አትበል፣ የዱዓ ምላሽ ወደ አንተ የሚመጣበትን በር በወንጀል ዘግተኸው ሳለ ብለዋል። ሁለተኛው ዱዓ መቅቡል እንዳይሆን ከሚከለክሉ ነገሮች ውስጥ መቸኮልና ዱዓን መተው። ዱዓ አረኩኝ ምንም መልስ አላገኘሁም ስለዚህ ዱዓ አይጠቅምም ማለት ነው ብሎ ተቻክሎ ዱዓን መተው ዱዓችን ተቀባይነት እንዳያገኝ ያደርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓችሁ መልስ ያገኛል እስካልቸኮላችሁ ድረስ ዱዓ መቅቡል እንዳይሆን የሚያደርግ ችኮላ ምንድነው ሲሏቸው ዱዓ አረኩኝ ግን መልስ አላገኘሁም እስካላላችሁ እኛ ዱዓውን መቀጠል አለብን። የተኛውም ሰው መስፈርቱን አሟልቶ ዱዓ አድርጎ ከልካይ ነገሮችን ርቆ አላህ ባዶ እጁን አይመልሰውም፣ የሚያገኘው ጥቅም አለ። ስለዚህ ዱዓችን መቅቡል እንዲሆን መሟላት ካለባቸው ነገሮች አንዱ ችኮላን መተው። ሁለት ሶስቴ አንድ ወር ሁለት ወር ሶስት ወር ዱዓ አድርጎ ማቆም ሳይሆን መልስ እስክናገኝ ድረስ መፍትሄ እስኪመጣ ድረስ ሌት ተቀን ዱዓ ማድረግ አለብን። መስፈርቱን ያሟላ ዱዓ ካደረገን አንድ ቀን ዱዓችን መልስ ያገኝ። ያሳሰቡን ያስጨነቁን ነገሮች ሁሉ ይጠፋሉ። የተመኘናቸው ነገሮችንም ለኛ የሚበጁ እስከሆኑ ድረስ አላሁ ተባረከ ወተዓላ ይሰጠናል። ወሀከዛ ዱዓ መቅቡል እንዳይሆን ከሚከለክሉ ነገሮች አንዱ አላህ እኛ ላይ ግዴታ ያደረጋቸው ዋጅባቶችን መተውን። መልካም ስራን መስራት ዱዓ መቅቡል እንዲሆን ሰበብ እንደሆነ ሁሉ ዋጅብን መተው ዱዓችን ተቀባይነት እንዲያጣ ከሚያደርጉ ነገሮች መሃል አንዱ። ነቢያችን ሰለላሁ ዐለይሂ ወሰለም በመልካም እዘዙ ከመጥፎ ከልክሉ፣ ይሄን ካላደረጋችሁ አላህ ተባረከ ወተዓላ አደጋን ችግርን ያመጣባችኋል፣ ከዛ በኋላ አንሳልኝ ብላችሁ ብትለምኑትም አይሰማችሁም ብላ። መመካከር ወንጀለኛን ተው ማለት ግዴታን የተወሰው አላህ ግዴታ ያደረገብህን ነገር አድርግ ብሎ ማዘዝ፣ ዳዕዋ ማድረግ፣ እንዳቅሙ ሁሉ መምከር የነቢዩ መሐመድ አለይሂ ሰላቱ ወሰላም ኡመት መለያና የሙእሚኖች ሁሉ ግዴታ። ከእናንተ ውስጥ ወንጀልን ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዋጅብ የሆኑብን ነገሮችን ከተወን ዱዓችን ተቀባይነት እንዳያገኝ ያደርገዋል። እንደ ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በመልካም ማዘዝ ከመጥፎ መከልከልን መተው ጠቅሰዋል። በሄድንበት ሁሉ ከግራ ቀኝ ከፊት ከኋላ ወንጀሎችን እያየን በተለያየ መልኩ ሰዎች ወንጀል ላይ ተዘፍቀዋል። በእንዲህ አይነቱ ሁኔታ ላይ ወንጀልን አይቶ ዝም ማለት በላ እንዲመጣ ያደርጋል። የተለያዩ አይነት በላዎች ዋጅብን በመተዋችሁ መመካከርን ቸላ በማለታችሁ ምክንያት በላ ይመጣባችኋል፣ የአላህ ቅጣት ይመጣባችኋል። ከዛ በኋላ አላህን አንሳልን ብላችሁ ብትለምኑትም እሺ አይላችሁም ብላ የባሰው እንዳይመጣ መመካከር ተው ማለት። አይ ካልንና ወንጀልን አይተን ዝም ካለን ከአኺራ በፊት እዚሁ ዱንያ ላይ እንደሚቀጣን ተነግሮናል። ይህ በእንዲህ እንዳለ ዱዓ ከማድረጋችን ጋር የጠየቅነውን አይነት ምላሽ ላናገኝ እንችላል። አንዳንዴ የጠየቅነውን ራሱን አላህ ሊሰጠን ይችላል። አንዳንዴ ሌላ ከዛ የባሰን ነገር ሊከላከልልን ከጠየቅነው የተሻለን ነገር ሊሰጠን ይችላል። አሊያ ደግሞ ለአኺራ ሊያስቀምጥልን ይችላል። ሁሉንም ሊያደርግ ሊያሳካ የሚችል ከመሆኑ ጋር ማለት አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም የተኛው ሙስሊም ወንጀል የሌለበት ዝምድና መቁረጥ የሌለበት ትክክለኛ ዱዓ ያደረገ እንደሆነ ከሶስት አንዱን ያገኛል ብላ። የጠየቀውን እዚሁ ዱንያ ላይ ያገኛል፣ ካልሆነ ለአኺራ ይቀመጥለታል፣ ካልሆነ የባሰን አደጋ ዱዓው ይከላከልለታል ብላ። ይህን የሰሐቦቻቸው እንግዲያውስ ዱዓ ማድረግ እናበዛለን ብለዋቸው ዱዓ አድርገን ከሶስት አንዱን የማናጣ ከሆነ እንግዲያውስ ዱዓ እናበዛለን ብለዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላሁ አክበር ብለዋቸው ዱዓ ባበዛችሁ ቁጥር የአላህ ስጦታም በዛው ልክ ብዙ ይሆናል ብለዋል። አላህ ተባረከ ወተዓላ የተለያዩ ሙሲባዎችን ያመጣል። እነዚህ አደጋዎች ሊነሱ የሚችሉት እኛ ስንተውበት ወደ አላህ ስንመለስ አንሳለኝ ስንለው ዱዓችን የተስተካከለ ሲሆን፣ ዱዓን የተወን ጊዜ ችግሩ የተባባሰ ይሄዳል። ያልተጠበቁ ሌሎች ችግሮችም ይመጣሉ። እንደ ዱዓ በላን የሚመልስ ነገር የለም።
እንደ ተውበት የአላህን ቅጣት የሚያነሳ ነገር የለምና ሁላችንም ወደ ራሳችን በመመለስ ራሳችንን ልንፈትሽ፣ በግላችን ተውበት ልናደርግ፣ ልንጸጸት፣ ዱዓ መቅቡል የሚሆንባቸው ወቅቶችን የመረጠን ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ ሐያ የሚያደርግ ጌታ ነው፣ ቸርም ነው። ባሪያው እጁን አንስቶ ለምኖት ጠይቆት ዜሮ አድርጎ አይመልሰውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። اللهم وفقنا للتوبة والإنابة وافتح لأدعيتنا أبواب الإجابة وارفع عنا البلاء والوباء وسيء الأسقام. ربنا لا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. اللهم انصرنا على القوم الكافرين. اللهم انصرنا على القوم الكافرين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا. اللهم آمنا في أوطاننا. اللهم آمنا في أوطاننا وول علينا خيارنا واكفنا شرارنا. وصلى الله على نبينا محمد وعلى آله وصحبه أجمعين والحمد لله رب العالمين.